ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ቅዳሜ ጠዋት የአብይ አህመድ አገዛዝ በወልቃይት መስመር ሸረሪና አካባቢ በህወሓት ኃይሎች ላይ ጥቃት መፈጸሙን ተከትሎ በቀጠናው አዲስ የጦርነት ስጋት እያንዣበበ እንዳለ ነው ከተለያዩ የመረጃ ምንጮች ማረጋገጥ የተቻለው። ከትላንቱ ውጊያ በኋላ በሁለቱም ወገኖች በኩል ጦርነቱ ስለመቀጠሉ የተገለጸ ነገር የለም። ህወሓት ተደጋጋሚ መግለጫዎችን አውጥቷል። ለመሆኑ ይሄ ጦርነት ወዴት ሊያመራ ይችላል? እንዳጀማመሩ ሊቀጥል የሚችልበት ሁኔታ እስካለ በሚል በአጠቃላይ በቀጠናው ስላለው ሁኔታ የአፓይ የህዝብ ግንኙነት ክፍል ኃላፊና የትግራይ ተወላጅ ሆነውን አቶ ይስሐቅ ወልዳይን ጋብዣለሁ። ይስሐቅ በጣም አመሰግናለሁ። ሂደቶቹን እንዴት እየተከታተልክ ነው? እንደተጠበቀው በሁለቱ ወገኖች መሃል ጦርነት ሊፈነዳ ይችላል የሚለው ነገር አሁን እውነት ያ የተባለው ነገር እየሆነ ነው? መልካም መሳይ፣ በተለይ ላለፉት አንድ አመት ማለት በትግራይ በኩልና ያው በፌደራል መንግስቱ በብልጽግና በኩል የነበረውን ሂደት ብልጽግና በትግራይ ላይ የመጨረሻ የማያዳግም ጦርነትን ለማካሄድ ብዙ ሂደቶችን እያደረገ እንደነበር ግልጽ ነው። በተለይ በሌሎች ክልሎችን አድርጎት በትግራይ ላይ ትንሽ ከበድ ብሎት የነበረው የትግራይን መከፋፈልና ማዳከም ያልቻለበት ሁኔታ ነበር። ያለፉት 5-6 ዓመታት በዲዛይን ነበር የተያዘው። የአማራ ክልል ላይ በቃ በጦርነት ይዟል የተወሰነ ከፍያለሁ ምናምን የሚል እሳቤ ነበረው ይፋ ነው። ምንም ባይሳካለትም የስኬት ጫፍ የሚባል ባይዘውም ማለት ነው። ዘንድ እንደምታውቀው የትግራይ ኃይል ነጌታቸውን ነጻርቃንም ሌሎችን በጉያው ካደረገ በኋላ ትግራይ ላይ ያለውን ወጣት በማስኮብለል ከዛ ደግሞ የትግራይ ወጣትም እርስ በርሱ እንዲታኮስ በፌደራል መንግስት የሚደገፉ ሀራ መሬት ተብለው የሚጠሩ ያስታጠቃቸው ታጣቂዎችን በማሰለፍ ነበር ሂደቶች ለማስጀመር። ፊሽካውን ከተነፋ 1 አመት አልፎታል የሚል እንትን ያለኝ ትርጓሜ መስጠት እንችላለን። ምክንያቱም ግልጽ ስለሆነ ማለት ነው። እንግዲህ እነዛ በትጥቅም በሎጂስቲክም በደሞዝም በሁሉም ነገር የሚደግፋቸው የትግራይ ተወላጅ ሆነው የቀድሞ የሰራዊት አባላት የነበሩትን ይህን የሚያደርገውን በቀጣይ ለትግራይ ላይ የሚከፍተውን ጦርነት ነበር። እሱ ብቻ አይደለም ግን መሳይ በደንብ ስታዩ በተለይ ላለፉት 4-5 ወራት የሚዲያዎችን ትርክት እያየን ነው። ፋና ቢሲ ሚዲያዎችን በሙሉ ሲሰጡት የነበረውን ሚዲያ ትርክት የሚሰሯቸውን ኤአይዎች ለሰላም የሚጋብዙ ሳይሆን የጦርነቱ ፊሽካ ቀድሞ ራሱ ብልጽግና እንደነፋው የሚያሳዩ ናቸው። በብልጽግና በአብይ አህመድ አገዛዝ በኩል የተጀመረ ነው የሚል ድምዳሜ መስጠት ይቻላል። በዛ በኩል ስለምን ተመረጠ? ለአብይ አህመድ ካርዱን በኪሱ አስቀምጦ ችን አጋጣሚ ሲጠብቅ እንደነበረ የኢትዮጵያን ፖለቲካ የሚያነቡሉ በቀላሉ የሚረዳው ጉዳይ ነው። ስለዚህ አብይ አህመድ ጦርነቱን ጀመረው ማለት እንችላለን። በትክክል መሳይ፣ አብይ አህመድ ጦርነቱ ጀመረው ምንልበት ብዙ ምክንያቶችን ማንሳት እንችላለን። በዋናነትን ግን አንድና ዋነኛ መሰረት ነው ብለን እናነሳው የሚገባ አንድ ሀሳብ አለ። በተለይ በትግራይና በአማራ ህዝብ መካከል ጦርነት ያደርጉልኛል ይዋጉልኛል የሚል ጥበቃ ነበር በአገዛዙ ወይም ደግሞ የችግሩ ጠማቂ የሚባሉ የሴራዎቹ የትርክቶቹ ጠማቂ የሚባሉን አብይ አህመድ ይህንን ሲጠበቅ ነበር። ለዚህ የትናንትና የአሚኮ ከጦርነቱ በፊት የአሚኮን ኢንተርቪዋቸውን አይተናል። ከአሚኮ ኢንተርቪው ማግስት ነው ይህን ጦርነት የተጀመረው። ግን ከዛ በፊት ስትንያቸው ምን ነበር ሲል የነበሩት? በተለይ አማራና የትግራይ ህዝብ አልዋጋሉኝ ወደ ግጭት አንገባም አሉ የሚል ትርክቶች ናቸው ሲያንቀሳቅሷቸው ሲናገሯቸው ነበር። እሱ ብቻ አይደለም፣ በማርቆስ የተናገሩት ንግግር ሰምተናል። እንግዲህ እየነገሩ የነበሩ ስለ ነገስታት አይደለም እያወሩ ያሉ። በባህሪያቸው የሚወዱት ንጉስ የላቸውም፣ የሚወዱት የነገስታት ታሪክ የላቸው። ነገር ግን የአንዱን ህዝብ ወዳጅ መስለው የአንዱ ህዝብ ደግሞ ጠላትነት ስለ አፄ ዮሐንስ ታሪክ በማርቆስ ገብተው ዮሐንስን በደብረ ማርቆስ ህዝብ ላይ የፈጸሙትን አዘነጉትም ሲል ለአንተ ጠላት ትግራይ ነው፣ ከትግራይ የመጣ ነው ጠላትህ ነበር ሲሉት የነበረው መልእክቱ እሱ ነበር። አንተ መዋጋት ያለብህ ከትግራይ ነው፣ ለሚመጣውን ኃይል ከትግራይ ነው፣ ከትግራይ መተባበር የለብህም የሚለውን ትርጉም መስጠት እንችላለን። እሱ ብቻ አይደለም፣ በሌላ ቦታ ሄደውም ስለ ቦሮሜዳ ታሪክ ሲያነሱ ጠላትህ ከትግራይ የሚመጣውን ኃይል ነው፣ ለትግራይ ተዋጋ የሚሉትን እነዚህና የሚመስሉ ትርክቶችን ያለፉት ታሪኮችን አዎንታዊ ናቸውን አንስተን የሀገር ገጽታ ግንባታ በሚሆን መልኩ መናገርና መስራት ሲገባቸው በህዝብ መካከል ጥላቻ፣ ጦርነትን፣ አለመግባባትን፣ ግጭትን በሚፈጥር መልኩ ሲናገሩ የነበሩት ሁለቱም አንድ የሆነ ህዝብ ወደ ግጭት ገብተው እርስ በራሳቸው እንዲናቆሩ፣ እንዲታኮሱ፣ እንዲዳከሙ ነበር እቅዳቸው። ምንድነው የሆነው መሳይ? በተቃራኒ ነው የሆነው። እነዚህ ሁለት ህዝብ ከትናንትና በበለጠ ባዘወይ ላለፉት 30 ዓመታት ከሆኑት በላይ መቀራረብ ነው ያሳዩት። ችግሮች የላቸውም ማለት አይደለም፣ አለመግባባት የላቸውም ማለት አይደለም። እነዚህ አለመግባባት እነዚህ ችግሮችን በይደር አስቀምጠው
በይደር አስቀምጠው በጋራ የሆነ ለህልውናችን አደጋ ነው ብለው የፈረጁትን ብልጽግና የሚባል ኃይል በጋራ ሊፋለሙት አንድነት፣ ትብብር፣ መዋደድ፣ መፋቀር፣ መገናኘት የሚለውን ሐሳብ በሚያመጡበት ጊዜ ጠቅላይ ሚኒስትሩ እንግዲህ አሁንም ሌላ ካርታ መዘዋል። ወደ ዋናው ጥያቄ ሲመጣ ካርታው ምንድነው? በወልቃይት በኩል ያለውን መሬትን ሊዘርፍ የትግራይ ኃይል አርሚ 13 የሚባል ጦርነት ከፍቷል የሚለውን ትርክት ነው ለማንሳት የፈለጉት። ስለዚህ ጦርነቱ ግዴታ ይሄን ህወሓትን ካለኮሰው ግዴታ ራሳቸውን ለኩሰው ህወሓትን ጀምሮት መሬትን ሊወርስ ነው አማራ ሆይ እንደ ትናንትና የኦሮማራ ጥምረትን አምጥተህ ናሙትልኝ ነው መልእክቱ። ይህንንም ከሽፏል። ይህንንም አልሆነ እና በዋናነት ሐሳቡ ይህን ጦርነት ብልጽግና ካሁን በኋላ ከፍቶ የሚያሸንፈው ጦርነት እንደሌለ እያየን ነው። እንግዲህ ላለፉት 3 ክልልም ጦሩን እያንጋጋ ጦርነት ከፍተዋል። እስካሁን ያሸነፈው ጦርነት የለም። አሁንም በተመሳሳይ ይህንን ትርክ የተፈለገው በትግራይና በአማራ ህዝብ መካከል እየተደረገ ያለው ህዝብ ለህዝብ ግንኙነት እየተደረጉ ያሉ እንደ ፖዛለን እንደሚሉትን በጋራ የሚያደርጉትን ትግል እንዳይቀጥል ለማድረግ ወይም የተሸረበ ዝም ብሎ በአፍንጫ ስር የምትገኝ ሴራ ነበረች። የተሳካ አይደለም ብዬ ነው የማስበው። ይህም መገለጫ የሚሆነው ከሁለቱም በህዝብም እንደ ኤሊትን ይህንን ሲያወግዙና ሲከላከሉ በተመሳሳይ ቋንቋ ሲናገሩ እኔ እንደው ይስሐቅ አሁን ይሄ አዝማሚያ ወዴት ሊያመራ ይችላል? ወደ ሙሉ ጦርነት ይገባል የሚል ግምቶች አሉ። አንዳንድ መረጃዎች እንደሚያሳዩትም በዚህ በራያ አካባቢ በዚህ በአፋርም በኩል አብይ አህመድ ሰራዊቱን በስፋት አስጠግቷል። ስለዚህ ትብብሮች እንዳሉ ይታወቃል። ከፋኖም ከኡጉጉሙም ከሌሎች የኢትዮጵያ ታጣቂ ኃይሎች ጋርም ትብብሮች ተፈጥረዋል። እንግዲህ በይፋ አልተገለጹም እንጂ መሬት ላይ ብዙ ነገር በእንቅስቃሴዎች እንዳሉ እንሰማለን። ስለዚህ ምን ልናይ እንችላለን? ይሄ በወልቃይት ያየነው የወልቃይቱ ምን አይነት ውጊያ ምን አይነት ጦርነት እንደሆነ በግልጽ የታወቀ ነው። አብይ አህመድ በ24 ሰዓት ውስጥ ቃለመጠይቅ በሰጠ በ24 ሰዓት ውስጥ ነው የመጀመሪያውን ጥይት የተኮሰው። የአማራን ህዝብ ከጎኑ ለማሰለፍ ነበረ። ቀደም ሲል እንደተባለው ያ ጥሪው የአማራን ህዝብ ከጎኑ ለማሰለፍ ያደረገው ሙከራ አልተሳካም። ስለዚህ ምን ልናይ እንችላለን በቀጣይ ብዬ ነው። ይሄ በሁለት መልኩ ነው የማየው። እንግዲህ እንደምታውቀው እኛ ፖለቲካ ፓርቲዎች ነን። ፖለቲካ ፓርቲ ያው ሰላማዊ ትግል ነው የሚያደርገው፣ ግን ያለውን ፖለቲካ ነው አሁን ተነስተንልህ ማለት እንትኔን ግምቴንና እይታዬን ማስቀምጥልህ። እንግዲህ ነገሮች በሙሉ ቢሆኑ ጄኒውን የሆኑ ድርድሮች ጄኒውን የሆኑ ለጥያቄዎቹ በተለይ ለታጣቂዎች ጄኒውን የሆኑ ጥያቄዎች አሉት። ጄኒውን የሆኑ መልሶች ናቸው መመለስ የሚገባቸው። እነዚህ በሮች በሙሉ ተዘግተዋል። እነዚህ በሮች ሲዘጉ ደግሞ ዜጎች ወይም ደግሞ የህልውና አደጋ አለን ያሉ ኢትዮጵያውያን የህልውናቸውን ለማስቀጠል ነፍጥ አንግበው እየታገሉ ነው። ኦኬ ብልጽግናስ ምን አይነት ባህሪ ነው ያለው? ይህንን ነው ማየት ይገባል። ብልጽግና ሁሉም ነገር በጦርና በጦር ብቻ በኃይልና በኃይል ብቻ አፈታለሁ የሚል ለሰላማዊ መንገድ በሩን የከረቸመ ከመሆኑ የተነሳ ወይም ከሚገመግምበት ጊዜ ነገሮች በተለይ የተለኮሱ ጦርነቶችን አዳዲስ የጦርነት ቀጠናዎችን ሲስፋፉ እንጂ ሲጠቡ ነገሮችን ሲረግቡ አላየንም። ስለዚህ በቀጣይ አሁንም በተለይ በዛ በምዕራቡ አካባቢ የተፈጠረውን ጦርነት በዛ የሚያበቃ አይደለም። ዜናዎቻቸው፣ ትርክቶቻቸው ለምንድን ይሄ ከምን ተነስቼ ነው እንደዛ ያልኩት ብለህ ጥያቄ ካነሳልኝ ሚዲያዎቻቸው ናቸው፣ ልሳኖቻቸውን እያየናቸው ናቸው። እነዚህ ልሳኖች እነዚህ ሚዲያዎችን በሙሉ እያነሱ ያሉ ስለ ሰበር ዜና ነው እያወሩ ያሉት አይደለ? እንግዲህ በሀገር ውስጥ በሚደረግ ከዜጋ ጋር የሚደረግ ጦርነት ላይ የደስታ ዜና ጦርነት መጀመሩ በአክቲቪስቶቻቸው በልሳኖቻቸው ጦርነት መጀመር ማለት ሰርግና ምላሽ እንደሆነ አይነት አድርገው ሲያሳዩን ስለነበሩ በቀጣይም የሚለኮሱ ጦርነቶች የሉም ማለት አይደለም። እንግዲህ የህልውና አደጋ ያለውን ህዝብ እጁና እግሩ አጣምሮ ቁጭ ይላል ብለን አላስብም። እንደኔ እኛ እንደ ፓርቲ ጦርነት ባንደግፈ ነገሮችን እንደነገርኩ በሰላማዊ መንገድ የምንታገል ብንሆን ነገር ግን አሁን ባለው ነባራዊ ሁኔታ ነፍጥ አንግበው እየታገሉ ያሉት ከትናንትና በበለጠ ይህንን ኃይል ትናንትና በበለጠ የህልውና አደጋ ስጋት ውስጥ እንዲገቡ የሚያደርጋቸው ኢትዮጵያውያን በቁጥራቸው በርከት እያሉ ነው እየሄዱ ያሉት ዘንድ የህልውና ስጋታቸውን ቁጥራቸውን በርከት ባሉ ቁጥር በርከት የሚያነግሩ ኢትዮጵያውያን ይፈጠራሉ ማለት ነው። ይህ ሆነ ነፍጥ አንግበው ቁጭ የሚሉ አይደሉም ማለት ነው። ነገ ከነገ ወዲያ ከሚዲያውም ትርክት ከአክቲቪስቶቻቸው ከሚዲያዎቻቸው ከሚኒስትሮቻቸው ከመከላከያ ከፍተኛ አመራሮችን የሚናገሯቸውን ንግግሮችን አንጻር ስናየው ሰፋ ያለ በርከት ያለ በባት ዘርፈ ብዙ ይሆኑ በብዙ ቦታዎች ላይ በቀጣይ ጦርነት ይኖሩ እንደሚችሉ ነው የሚገመተው።
እንግዲህ የብልጽግና ለድርድር ጄኒን ለሆነ ድርድርና ጄኒን ለሆኑ ንግግሮች ላይ በሩ የዘጋ እስከሆነ ድረስ ጦርነቱ እየተስፋፋ የሚሄድ እድሉ ሰፊ ነው የሚል ግምት ነው ያለኝ። ይስሐቅ እንግዲህ እነ ጌታቸው ረዳን ጻድቃን ገብረትንሳኤ ይህንም ጦርነት ወይም ደግሞ ሊመጣ የሚችለውን ነገር በተመለከተ አስተያየት እየሰጡ ነው። እነ ጌታቸው እነ ጻድቃንም ህወሓት ሙሉ በሙሉ ተሸንፎ ወደ ትግራይ እንደሚገቡ እየገለጹ ነው የሚገኙት። በ15 በ20 ቀን ውስጥ መቀሌ እንገባለን የሚለው የነ ጻድቃን እንደዚሁ ሰሞኑን የሰጡትን አስተያየት ሰምተናል። ጌታቸው ረዳም ከንቱ ሙከራ ነው ህወሓት እያደረገ ያለው የትግራይ ወጣቶችን ከማስጨረስ ያለፈ ምንም ትርጉም የለውም፣ የትግራይ ህዝብ እንደውም ከጎን እንዳይሰለፍ ከህወሓት ጎን ጥሪ ያደረገበትንም ሰምተናል። እነ ባጫ ደበሌ እንደዚሁ ህወሓቶች ከአስመራ ሆነው ነው ከዚህ በኋላ ጦርነቱን የሚመሩት መቀሌ አይቀመጧትም የሚልም እንደዚህ አይነት ነገሮች እየሰማን ነው። ምን ማለት ይቻላል? አሁን የብልጽግና ቁመና ይሄን በዚህ ደረጃ በሙሉ እምነት ሊገለጽ የሚችል ወይስ ተራ ፕሮፓጋንዳ ባዶ ፕሮፓጋንዳ ነው የምንለው? መልካም ጥሩ ነጥብ ነው ያነሳው መሳይ። ይህን ንግግር ከ3 ወር በፊት ጀነራል ጻድቃን በ20 ቀን ወይም ደግሞ በ30 ቀን ባልሞላ ጊዜ ውስጥ ትግራይ እንገባለን፣ መቀሌ እንገባለን፣ አስተዳደር እንተክላለን ብሎ ነበር። እንግዲህ ጀነራል ጻድቃን ከተናገረው በኋላ 3 ወር ወይም ወደ 4ኛ ወር እየተጠጋን ነው። ምንም ነገር የለም። አሁንም በተመሳሳይ ነው። እንግዲህ የነጌታቸው ረዳ ትናንትና በትግራይ በኩል ሆነው እንግዲህ ሲያደርጉት የነበረውን የፕሮፓጋንዳ ንግግር እናውቃለን። በተለይ አቶ ጌታቸው ረዳ ትናንትና በትግራይ በኩል በተለይ በትግራይ በኩል ያኔ የነበረውን ጦርነት እናውቃለን። ምን ያህል ጥያቄ የነበረው አንዳንዴ ሪያሊቲ የነበራቸውን ሁኔታዎች እንደነበሩ ያኔ አቶ ጌታቸው ረዳ ከተናገሯቸው ንግግሮች የነበሩ ያኔ ምክንያታዊ የሆኑ ንግግሮች ተነስተን ብዙ ማለት እንችላለን። ያኔ ሞቅ ብለኝ በሞቅታ የተናገርኳቸው ንግግር ከዛ የዘለለ በተለይ አቶ ጌታቸው ረዳ ንግግር ከሞቅታ የዘለለ ንግግሮች ናቸው ብዬ አላምንም። እሱ ብቻ አይደለም። እንግዲህ አቶ ጌታቸው ረዳ አንድ ኃይል ነበር። ዛሬም የሚሰፍርላቸው ቀለብም በጀትም ደሞዝም የሚሰፍርላቸው ወይም ደግሞ የሚያገለግሉበት ወይም ደግሞ የሚያገለግሉበት ሚሊዮን ቋንቋም ላይ ገልጸው ይችላል የሚገዙለት ስርዓት አለ፣ ብልጽግና ይባላል። ስለዚህ የእነሱን ንግግር እውነት ለትግራይም የትግራይ ሁኔታም ያገናዘበ በትግራይ ያለውን ሁኔታ ከግምት ውስጥ ያስገባ ሳይሆን የራሳቸው ማለት የፕሮፓጋንዳ ትክክለኛ ስራቸውን እየሰሩ ነው። በፌዴራል መንግስት የሚሰጣቸው ጥቅማ ጥቅሞችና ድርጎዎች አሉ። ለነዚህ በሚመጥን መልኩ አገልግሎት እየሰጡ ነው ከማለት ውጪ የና አቶ ጌታቸው ረዳ ንግግር ከቆብ የሚቆጠር አይደለም። ማድረግ የሚገባቸው ወይም ደግሞ ተናገሩ አድርጉ የተባሉትን እያደረጉ እንዳሉ ነው የሚገባኝ። በየጊዜው አዳራሽ ውስጥ የሚሰበሰቡበት ሁኔታ ነው ያለው በየጊዜው ዘንድ ከዛ የተለየ ትርጉም የለውም እንጂ እንግዲህ ብልጽግና በትግራይ ውስጥ ገብቶ ምን ያህል በደል እንዳደረሰ ከጌታቸው ረዳ ምስክር ሊሆን የሚችል ሰው የለም። ከጻድቃን በላይ ምስክር ሊሆን የሚችል የለም። እንግዲህ ጀነራል ጻድቃን እንደምታውቀው ያኔ ብዙ እልቂት ከመከተሉ በፊት እንዲሁ በድርድር የሚፈቱትን ከማን ጋር እንደራደራለን፣ ከማን ጋር እንታረቃለን፣ ጦርነቱ አልቋል ብለው እልፍ የሆኑ የትግራይ ወጣቶችን አስጨፍጭፈውና አስጨርሰው ሲያበቁ ዛሬም በተመሳሳይ ማሪያ ቀይረው አስተላለፍን ቀይረው የትግራይ ወጣት ለማስጨረስ ከብልጽግና ጋር ተሰልፈው የትግራይን ህዝብ ለመውጋት ማለት እንግዲህ አብይን እያማከሩ የወታደሩን ክፍልን እያማከሩ መንገድ እየመሩ ህዝቡን ከማጨፍጨፍ የዘለለ ምንም ሚና የላቸውም የሚል እምነት ነው ያለኝ። እንግዲህ ይስሐቅ ማለት ከብልጽግና ሁሉ የምታሳካው ነገር እንደሌለ ትናንትና ራሳቸው ነግረውናል። ከብልጽግና ተሰልፈ ለኢትዮጵያም ለህዝብም ጥቅም ልታሳካ የምትችልበት ሁኔታ የለም ብለው ሲናገሩን ስለነበር ዛሬም እኛም እንላቸዋለን ብልጽግና ማለት ያው የክህደት ኃይል እንደሆነ ይታወቃል። አብሮት የነበሩትን እንዴት አድርጎ እንዳንጠባጠባቸው እንዴት አድርጎ በክህደት ሰይፉን እንዳስቀነጥራቸው እናውቃለን። በተመሳሳይ በነጌታቸውን በቀጣይ ሊሆን የሚችለው ይህ ነው። ስለዚህ ከብልጽግና ጋር ተሰልፈው ጌታቸውም ሆነ ጻድቃን ሌሎችም ቢሆኑ ከብልጽግና ጋር ተሰልፈው የሚያሳኩት ጥቅምም የሚያሳኩት የሆነ ነገርም ሊኖር አይችልም። ይስሐቅ እንግዲህ አብይ አህመድ በዚህ ሰሞኑ በቃለ መጠይቁ ትብብር እያሉ ጥምረት እያሉ ያልተቀደሰ ጋብቻ ውስጥ የገቡ አሉ። እኛም ከሀገር ጥቅም አንጻር ትብብሮችን ብናደርግም ከነዚህ ጋር በተያያዘ ነው የሚል ነገር አንስቷል። ለመሆኑ አብይ አህመድ ይህን ለማለት የሚያስችል ሞራል አለው ወይ? በኢትዮጵያ ዙሪያውን ካሉ ሀገራት ጋርም ትብብርም ምንም ይሁን ተልኮ የማይታወቅ ግንኙነት ሲፈጥር ቆይቶ ኢትዮጵያን በሁሉም ሀገራት ዘንድ
አንድ ዲፕሎማሲያዊ ቅርቃር ውስጥ ከቶ ፍጥጫ ውስጥ ከቶ ከተለያዩ ኃይሎች ጋርም እንደዚሁ ሆድና ጀርባ ሆኖ ዛሬ ስለ ትብብር ስለ ተቀደሰ ጋብቻ የሚገልጽበትን ሁኔታ እንዴት ተመለከትከው? ትብብሩን ያልተቀደሰ ጋብቻ ሲል በሱ በኩል የሚያደርገው ሁሉ ለኢትዮጵያ መልካም እንደሆነ በተቃራኒው ለማሳየት ነው የሞከረው። ይህንን አባባሉ እንዴት ታየዋለህ? በጣም የሚገርመው ባዙ እንደዚህ አይነት ንግግሮች እንዴት ማፈርም የሚገባቸው ናቸው ብዬ እንዴት አያፍሩም ብዬ ነው የምገልጻቸው። ብዙ ጊዜ ለምሳሌ እስቲ እናንሳቸው። በተለይ ያልተቀደሰ ጋብቻ ብለው የሚናገሩትን ትናንትና ምን ሲሉ ነበር? ራሳቸው የብልጽግና ፕሬዝዳንት አብይ አህመድ ምን ሲሉ ነበር? ከኤርትራ ጋር ማበር ማለት የተቀደሰ ለኢትዮጵያም ከማንም በላይ በተለይ ስለ ሻዕቢያ የምናነሳ ከሆነ ስለ ኤርትራ የምናነሳ ከሆነ የኤርትራ መንግስት በኢትዮጵያ ፍቅር ያበደ የነደደ ለኢትዮጵያ ያላቸውን ፍቅር ከፍተኛ የሆነ ስለ ኢትዮጵያ የሚቆረቆሩ ስለ ኢትዮጵያ የሚያስቡ ስለ ኢትዮጵያ እድገት ሌት ከቀን እንቅልፍ የሌላቸው አድርገው ሲስሉ ነበር። በተለይ ይሄ ለስልጣናቸው ማጥኛ በሚሆን ሲሆን እንግዲህ ከሻዕቢያ ጋር ማበር ማለት የተቀደሰ ወይም ደግሞ የቅድስና ጥግ የሚያሳይ እንደነበር ሲናገሩን ነበር። ከሳቸው ስልጣን በተቃራኒ ሲሆን ደግሞ ከሻዕቢያ ጋር ማበር ማለት ኩነኔ ነው ሲሉን እንደምጣለን። ስለዚህ በብልጽግና መዝገበ ቃላት በብልጽግና ሐሳቤ በአብይ የመናገር ሞራል የላቸው። ምክንያቱም ትናንትና ለራሳቸው ጥቅም ሲሆን የራሳቸው ስልጣን ማጥኛ ሲሆን የተቀደሰ የራሳቸው ስልጣን በሚያነቃንቅ መንገድ ሲሆን ደግሞ ያልተቀደሰ ጋብቻ የሚሆንበት ምንም አይነት ፈሊጥ ሊኖር አይገባም ነው። ሁለተኛ ብዙ ጊዜ እነሱ ታሪካዊ ጠላት እያሉ የሚያነሱትን የግብጽ እንትና ያለን እስካሁን እንደኔ እይታ እንደኔ መረጃ ከግብጽ ጋር አብሮ ኢትዮጵያን ወይም ደግሞ በኢትዮጵያ የሚደረጉትን ትግሎችን የህልውና ትግሎችን እየተንቀሳቀሰ ኃይል እንዳለ አላውቅም፣ አልሰማውም፣ የለም። ግን ስለ ግብጽ እናንሳ ከተባለ በተለይ ስለ ታሪካዊ ጠላትነት ካሉ ከማንም በላይ ከግብጽ አብሮ የኢትዮጵያን ጥቅም በመሐላ ወላሂ ብሎ በመሐላ አሳልፎ የሰጠ አብይ አህመድ የተባለ ኢትዮጵያ በታሪክ አብይ አህመድ የተባለ ኢትዮጵያ መሪ ብቻ ነው ብንል የኢትዮጵያ ጠላት ማን ነው ካል ብልጽግናና የብልጽግና ፕሬዝዳንት ናቸው ማለት እንችላለን ከዚህ በመነሳት። ስለዚህ በተለይ በሀገር ውስጥ በዋናነት ግን ትኩረት መሰጠት የሚገባው በሀገር ውስጥ የሚደረጉት ምንድናቸው የምንል ከሆነ በሀገር ውስጥ የሚደረጉ ጥረቶች በሙሉ የማንም ፍቃድ የማንም ይሁንታ የሚያስፈልጋቸው አይደሉም። በኢትዮጵያ ውስጥ የሚገኙ ዜጎች በሚፈልጉበት አጀንዳ መተባበር ይችላሉ። በተለይ ደግሞ ይሄ በዋናነት አሁን የህልውና ስጋት አለን የሚሉ ኢትዮጵያውያን ዜጎች ህልውናቸውን በሰላማዊ መንገድ ለማስጠበቅ የማይችሉበት ደረጃ ደርሰው ነፍጥ አንግበው ህልውናቸውን ለመታገል ከቆረጡ ያልተቀደሰ ጋብቻ የምትለው ነገር ያለን ከማንም በላይ እኔ ያውቅላችኋለሁ እያልን ያለው አሁን መተባበርን ወይም ደግሞ ጋብቻ ማድረግን ነው ወይ የጠሉት እያልን እንደሆነ አይደለም። በየሚዲያው እየወጡ እኮ በአሚኮም በትናንትና የወጡት እኮ የአማራ ህዝብ ወይም ደግሞ ኦሮማራ የሚለውን ጥምረት አምጣና ከሆነ አካል ተዋግተው ወይም ደግሞ ከትግራይ በኩል ተዋግተው ስልጣኔና አጽናኮ እያሉ ነው። ከዚህ በላይ መቀናጀት ከዚህ በላይ ጋብቻ የለም አይደለም። ለስልጣናቸው ሲሆን ቅዱስ ነው የሚሆነው በሀገር ውስጥ የሚሆነው። ከስልጣናቸው ውጪ ወይም ደግሞ ስልጣናቸው ላይ አደጋ ሊጥል በሚችል መልኩ ከሆነ ደግሞ ስጋት የሚሆንበት ሁኔታ ነው ያለው። ስለዚህ እሳቸውን የገለጹት በተለይ ብልጽግና ይሄ ከቅንጅት ጋር በአንድ መሆን የጋራ ጥምረትን በመመስረት አንጻር ያልተቀደሰ ሞራልን ታሪክን የላቸውም ማለት ይችላል። እንደው ይስሐቅ እንግዲህ ጦርነት ተከፍቷል። አማራ ክልል 3 ዓመት በተለያዩ የኢትዮጵያ አካባቢዎች ቀውስ አለም። ደግሞ አዲስ አበባ ላይ ምክክር ተቀምጧል። እናንተ እዛው አጠገብ ሆናችሁ በዚህ ጉዳይ ላይ ተቃውማችሁን ስታቀርቡ ቆይታችኋል። በግልም እንደ ኢህአፓም ይሄ ምክክር እየተካሄደ ነው። እንግዲህ ኢትዮጵያ መጠነ ሰፊ ጦርነት አፋፍ ላይ የምትገኘው በአማራ ክልልም እንደዚሁ ከፍተኛ ጦርነት ውስጥ ያለችው ይህን እንዴት ታዩታላችሁ? እንደው ዓለም አቀፉ ማህበረሰብ ሁለት ነገር እንዴት በአንዴ ሊሆን ይችላል? ጦርነትም ምክክርም እንዴት በአንድ ሀገር ውስጥ ሊስተናገድ ይችላል? የሚል ጫና በአብይ አህመድ ላይ ሲፈጥር አናይም? በተለይ ከምክክሩ ጋር በተያያዘ የሚነሱት የአብይ አህመድ ማደናገሪያዎችና መደለያዎች በዓለም አቀፉ ማህበረሰብ ዘንድ እንደው በቸልታ የታለፉ ነው የሚመስሉት። ይህን እንዴት ማየት ይቻላል? መሳይ በኢትዮጵያ እየተጀመረ ወይም ደግሞ እየተደረገ ያለ ምክክር አይደለም። በቃ የለም። በኢትዮጵያ እየተደረገ ያለ ምክክር የለም። ታዲያ ምንድነው ያለው እያልን እንደሆነ ብልጽግና የሚደገፉ በአብዛኛው በብልጽግና የሚደገፉ የብልጽግና አንደበታቸው ወይም ልሳናቸው ለብልጽግና ያከራዩ ኃይላት በአዳራሽ ተዘግተው ጠቅላይ ሚኒስትሩን ፕሬዝዳንት ለማድረግ ወይም ደግሞ የጠቅላይ ሚኒስትሩን ስልጣን የሚያጸና መንገዶችን እየጠረጉ
እንደሆኑ ነው የሚያሳየው። ስለዚህ እንግዲህ ምክክር በፕሪንሲፕል ደረጃ ናሽናል ዲያሎግ ወሳኝ ነው። ምን አይነት ናሽናል ዲያሎግ ነው? አሁን የናሽናል ዲያሎግ ሂደት ብቻ አይደለም እንደ ፓርቲኛ የምንቃወም መሳይ። በተለይ እኛ ከመጀመሪያ ጀምረን ነበር። መጀመሪያ ሲጀምር ሲቋቋም አካባቢ ነበር። ከወጣን አመታት አልፈዋል። እንግዲህ ከምክክር ኮሚሽኑ ራሳችን ካገለን ከአመት በላይ ነው። መነሻ ጥያቄያችን ሂደቱ አይደለም ችግሩ፣ ከፋውንዴሽኑ ነው፣ ከጽንሱ። ምክክር ኮሚሽን የሚባለውን ሲቋቋም ኒውትራል አይደለም፣ ገለልተኛ አይደለም፣ የተመረጡ ኮሚሽነሮች ልክ አይደሉም፣ ተጠሪነቱ ልክ አይደለም ነው በቃ ጥያቄያችን የነበረውም። በኢትዮጵያ መፍትሄ የሚመጣ ከሆነ እውነተኛ የሆነ ናሽናል ተቋም በተቋም ደረጃ እውነተኛ የሆነ ተአማኒ፣ ኢንክሉሲቭ፣ ገለልተኛ፣ ሁሉም የሚያካትት ሁሉም ማቀፍ የሚችል ምክክር ኮሚሽን ይመስረት ነው። እኛ አልተመሰረተም እያልን ነው። በጠቅላይ ሚኒስትሩ ሰፋ ካደረግነው በብልጽግና ይሁንታ፣ ጠበብ ካደረግነው ደግሞ አንድ ሰው ስርዓት ስለሆነ በጠቅላይ ሚኒስትሩ ይሁንታ የተመሰረተ የአዳራሽ ላይ ስብሰባ አለ። ይህንን ብልጽግና በሚጠቅም መልኩ የብልጽግና አጀንዳዎች ናቸው ብሎ ያሰባቸው ለማጽናት የሚደረግ ወይም ደግሞ የህጋዊ ሽፋን የሚሰጥ አካሄድ ነው ያለው። እስቲ እንየው። ምክክር እያደረኩኝ ነው አይደለ? ምክክር እያደረግን ነው በተባለ ጊዜ ስንት የሐሰትና የጥላቻ ትርክቶች ናቸው በሚዲያ እየተነዙ ያሉ? ስንት ጦርነትን የሚቀሰቅሱ ሰላማዊ ሰልፎች ናቸው የተደረጉት? ሀገራዊ ምክክር ወይም ደግሞ ኢትዮጵያ እየመከረች ነው እየተባለ ስንት ፍረጃዎች ናቸው ያሉ? ሚዲያው እስቆይ የኢትዮጵያ ሚዲያዎችን ወይም ደግሞ የአገዛዙ ልሳን ሚዲያዎችን ያቸው ምንድነው በየቀኑ እየነዙት ያሉት? አንዲት ሀገር እየመከረች ያለች በናሽናል ዲያሎግ መባቻ ላይ የምትገኝ ሀገር ሚዲያዋ ይሄ ይመስላል ማለት እንችላለን ወይ? እንደዛ ነው የሚያሳየው። ስለዚህ መሳይ ጥያቄን ጠቅለል ሳረገው በኢትዮጵያ የተጀመረ ምክክር የለም፣ ግን በአዳራሽ ተሰብስበው የሚነጋገሩ የአገዛዙ ወይም የአገዛዙ ሰዎች አሉ። ግን አጠቃላይ መፍረድ እንዳይሆንብኝ ተደናግሮ መስሏቸው በቅንነት ምን እየተደረገ ነው ብለው ያው ከናሽናል ዲያሎጉ መፍትሄ እናገኛለን ብሎ ባያምኑ እስቲ ምን እየሆነ ነው ያለው ብለው ለመታዘብ የገቡ በቅንነት እዛ የተገኙ ኢትዮጵያውያን የሉ ማለት ግን አይደለም። በዛ በመልኩ ነው የምገልጸው። ስለዚህ አሁን ሁለት ነገሮች አሉ፣ ምክክር፣ ጦርነት። የኢትዮጵያ ሕዝብ እንዴት ነው አሁን ከነዚህ ነገሮች ጋር ቀጣዩን ጊዜ መጠበቅ ያለበት? ጦርነቱ እየተካሄደ ነው፣ ጥይት እየጮኸ ነው። አዲስ አበባ ላይ ደግሞ የምክክር ተውኔት አለ። የኢትዮጵያ ሕዝብ ሚና ምን መሆን አለበት በዚህ ወቅት ላይ? በጣም ጥሩ። እንግዲህ በጦርነት ብዙ ጥናቶችን በምናጠናበት ጊዜ በዓለም አቀፍ ተሞክሮዎችን በምናይበት ጊዜ በጦርነት ውስጥ በተለይ አክቲቭ በሚባል ፉል ፕሌይ ጦርነት የሚካሄድባት ሀገር ላይ ሆነ የተሳካ ወይም በስኬት ላይ የሚጠራ ምክክር ያደረጉ ሀገሮች የሉም ማለት እንችላለን። ስለዚህ እንግዲህ ኢትዮጵያውያን ማድረግ ወደ ዋናው ጥያቄ ኢትዮጵያውያን ምን ማድረግ አለባቸው ነው የምንለው። አንደኛ በተለኛ ፓርቲ ነን፣ ሰላማዊ ታጋዮች ነን። ሁለንተናዊ ትግል ያስፈልጋል። ሁለንታዊ በተለይ ይህንን ስርዓት እስካለ ድረስ መሳይ ብልጽግና የሚባል ስርዓት እስካለ ድረስ የኢትዮጵያ ሕይወት ከድጡ እስከ ማጡ ይሆናል። እሱ ብቻ አይደለም፣ በኢትዮጵያ የጦርና የጦር ወሬ የማይሰማበትን ሁኔታ ይኖራል ነው። ከጦርነት ውጪ የሚሆን አካባቢ ይናፍቀናል። ስለዚህ እንደ ሀገር በኢኮኖሚ እየተንኮታኮት በጦርነት ወጥቶ የመግባት ስጋታችን ከትናንትና የበለጠ እያየለ እየሰፋ እየሄድን ያለው። ስለዚህ ኢትዮጵያውያን ለዚህን ስርዓት ለአንዴና ለመጨረሻ መታገል ነው። ብዙ አይነቱ ናቸው። ከውታችን ህልውናችን በነፍጥ የምናስመልሰው የሚሉ ኢትዮጵያውያን እንግዲህ ያሰቡትን እያደረጉ ነው። እንደኛ ፖለቲካ ፓርቲ ግን እዚህ ሰላማዊ ትግል እስካሁን አልተጀመረም። በአገዛዙ ላይ የሚደረግ ተጽዕኖ እስካሁን አልተጀመረም። ስለዚህ ኢትዮጵያውያን በተለይ ይሄ ከሰላማዊ ትግል ጋር የተገናኘ በከተማ ላይ የሚደረጉ አመጾች ላይ መጀመር ነው ያለበት። በመንግስት ላይ የሚደረጉ ጫና መፍጠር የሚችልባቸውን መንገድ ገባው ለዓለም አቀፍ ማህበረሰቡ በሰላማዊ ሰልፍ በተለያዩ መንገዶችን ብቻ እልፍ የሆኑ አያሌ የትግል አማራጮችን ስላሉ በዚህ መልኩ የኢትዮጵያ ሕዝብ መንቀሳቀስ አለበት። ካልሆነ እንግዲህ እያየነው ነው። ቁጭ ብለን እየሞትን ነው። ቁጭ ብለን እያለቅን ነው። ቁጭ ብለን ሀገር ራሳችን ላይ ልትፈርስብን ነው። ስለዚህ ለነገ ትውልድ የሚያስብ ኢትዮጵያዊ በሙሉ በዚህ መንቀሳቀስ አለበት ብዬ ነው። በጣም አመሰግናለሁ አቶ ይስሐቅ ወልዳይ የኢሃፓ የህዝብ ግንኙነት ክፍል ኃላፊ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። አመሰግናለሁ።